ግንቦት 8 1981 ዓመተ ምህረት ላይ ርዕሰ ብሔሩ ወደ ቀድሞ ምስራቅ ጀርመን ሲሄዱ የመፈንቅለ መንግስት እንቅስቃሴው በይፋ ተጀመረ። ሜጀር ጀነራል መርዕድ አጠቃላይ ማስተባበሩን ያዙ። ሜጀር ጀነራል አበራ አበበ መንግስትን ፈንቃዩን ጦር ማደራጀትና ማሰማራት ጀመሩ። ለዚህ ኦፕሬሽን የተዘጋጀው ጦር ልዩ ነበር። ከአስመራ 400 የ102ኛ አየር ወለድ ክፍለ ጦር ኮማንዶዎች በአንቶኖቭ አዲስ አበባ እንዲገቡ፣ ከጦር ላይ ደግሞ አንድ ሻለቃ የስፓርታ ጦር በሄሊኮፕተር እየተመላለሰ አዲስ አበባ በአስቸኳይ እንዲከት፣ ከብሔራዊ ውትድርና አገልግሎት ዋና መምሪያ ደግሞ አንድ ሻምበል ጦር እንዲንቀሳቀስና ጀነራሎቹ የተሰበሰቡበትን የመከላከያ ሚኒስቴር ህንጻ እንዲጠብቅ ታዘዘም። ይህንንም ጦር የሚመሩት ሜጀር ጀነራል ቁምላቸው እንዲሆኑ ተወስኖ ቁምላቸው ከመፈንቅለ መንግስቱ አስተባባሪዎች በሚሰጣቸው ትዕዛዝ መሰረት እንዲዋጉ ተወስኖ ፈንቅላው ተጀመረ። አንድ ሻለቃ የስፓርታ ኮማንዶ ጦር፣ አንድ ሻምበል የአየር ወለድ ኮማንዶ ጦርና አንድ ሻምበል የብሔራዊ ጦር ለመፈንቅለ መንግስቱ ክንድ እንዲሆኑ ታዟል። የታዘዙት ወታደሮች ግን የተነገራቸው ሌላ ነው። ስለ ሚስጥሩ ምንም አያውቁም። ለቁምላቸው ደጀኔ ለዮ የአየር መንገድ በረራ ተጠይቆ ወደ አስመራ በአስቸኳይ በረሩ። ለሜጀር ጀነራል ደምሴ ቡልቶ የተላከውን ደብዳቤ ሰጥተው 400 የአየር ወለድ ጦር ይዘው በአንቶኖቭ ወደ አዲስ አበባ ተመለሱ። ከቀኑ 10 ሰዓት ሆኗል። ከሳቸው ጋር 200 የአየር ወለድ ጦር፣ ከሳቸው በኋላ ደግሞ ሌላኛው 200 ይደርሳል። ሶቪየት ሰራሹ አንቶኖቭ ውስጥ እንዳሉ ድንገት ጀነራል ቁምላቸው እምር ብለው ተነሱ። የሃሎ ሃሎ መነጋገሪያውን ረዳታቸው አቀበሏቸው። አንድ በራሪ ወረቀት ከኪሳቸው አውጥተው ማንበብ ጀመሩ። መንጌ ተገድሏል፣ ጦርነቱ አብቅቷል፣ እንኳን ደስ ያላችሁ። እዚያ አንቶኖቭ ውስጥ ያለው ወታደር በሙሉ በታላቅ ፌሽታ ጨበጨበ። ከአንድ ሰዓት ተኩል በረራ በኋላ ጀነራል ቁምላቸው ኮማንዶአቸውን ይዘው አዲስ አበባ ጦር ኃይሎች ልደታ አርሚ አቪዬሽን ገብቷል። ግማሾቹን ኮማንዶዎች ደግሞ እዚያ ቦሌ አየር መንገድን እንዲቆጣጠሩ አድርገዋል። የዚህ ልዩ ኮማንዶ ተግባር ሬዲዮ ጣቢያውን መቆጣጠር፣ መከላከያ ሚኒስቴር ለሚገኙት መፈንቅለ መንግስት አድራጊዎች ደግሞ ከለላ መስጠት፣ ድንገት ለመንጌ አንገቴን እሰጣለሁ የሚል ኃይል ካለ አንገቱን እንደ ዶሮ መቀጠስ ነው። የሚገርመው የአስመራ ሬዲዮ መንግስቱ ኃይለ ማርያም እስከ ወዲያኛው እንደተሰናበቱ ያወጀው ገና ረፋር ላይ ነበር። በመሆኑም ጀነራል ቁምላቸው እስከ መጨረሻው የሚያውቁት መንግስቱ መገደሉን ነበር። እሳቸው 200 የአየር ወለድ ኮማንዶዎችን ይዘው ቦሌ ደረሱ። ከኋላቸው ለሚመጣው ጦር ቦሌ ላይ መልእክት አስቀምጠው አብሯቸው የመጣውን ሰራዊታቸውን ይዘው ተጓዙ። መጀመሪያ ጥይት ከመጋዘን ይወስዱና ለወታደሮቻቸው የሚገባቸውን ያህል ከሰጡ በኋላ ለግዳጁ ዝግጁ ሆነው ትዕዛዝ ይጠብቃሉ። በሄሊኮፕተር የሚመጣው የስፓርታው ጦር የታዘዘው ምድር ጦር እንዲሰባሰብ ነው። በሄሊኮፕተር ተጓጉዞ የመጣው የስፓርታ ጦር ቀድሞ ደርሷል። በዚህ መሃል ግን ችግር ተፈጠረ። የጥይት ዴፖ ሰራተኞች ከስራ ስለወጡ እነሱ ተፈልገው መጥተው ጥይት እስኪያከፋፍሉ ጊዜ ወሰደ። ቁምላቸው ይህን ሲያስተባብሩ ሌላ ከባድ ችግር ቀጠለ። ከሳቸው ኋላ የመጣው የአየር ወለድ ጦር ቁምላቸው ቦሌ ላይ ያስቀመጡለትን መልእክት ሳያገኝ በቀጥታ ሪፖርት ለማድረግ ወደ መከላከያ መገስገስ ቀጠለ። 200 ልዩ የአየር ወለድ ኮማንዶ ከቦሌ ወርዶ ወደ መከላከያ እየተመመ እንደሆነ የሰማውና ሌላም ተከታይ ጦር እየመጣ እንደሆነ ያወቀው የደህንነት ኃላፊው ኮሎኔል ተስፋዬ ወልደ ስላሴ በቀጥታ ወደ ሚመጣው የአየር ወለድ ጦር በመቅረብ ለምን እንደመጡ
የመስመር መኮንኖቹን ጠየቀ። ለስራ ታዘው እንደመጡና ቁምላቸው ጋር እንደሚሄዱ ነገሩት። የመፈንቅለ መንግስቱን እንቅስቃሴ ከጧት ጀምሮ ሲከታተል የነበረው መኮንን ነገሩ ወዲያው ገባውና ጦሩን ሲጠብቀው የነበረው ጦር መሆኑንና የሚፈልጉትም ቤተ መንግስት እንደሆነ ነገራቸው። ምንም ፍንጩ የሌላቸው እነዚህ ኮማንዶዎች ቤተ መንግስት መሳሪያቸውን እያወረዱ ወደ ራት እንዲገቡ ካደረገ በኋላ ሁሉም በቁጥጥር ስር ዋሉ። ከምሽቱ 4 ሰዓት ላይ ቁምላቸው ዝግጅታቸውን ጨርሰው ወታደሮቻቸውን ቦታ ሲይዘው በምድብ መድበው ትዕዛዝ እየተጠባበቁ ነው። ግን ምንም የለም። ዝምታው ያስጨነቃቸው ቁምላቸው ወደ መከላከያ መጠጋት ጀመሩ። ቀሪው የስፓርታና የአየር ወለድ ጦር ምድር ጦር ግቢ ነው። ቁምላቸው በተደጋጋሚ ስልክ ቢደውልም ከመፈንቅለ መንግስቱ መሪዎች መልስ ያጣሉ። ጀነራል መርዕድንም ሆነ ጀነራል አበራ ድምጻቸው ጠፍቷል። በተደጋጋሚ ተዋጊው ኃይል የውጊያ መስመሩን ይዟል፣ ትዕዛዝ እየጠበቅን ነው ብለው ሬዲዮ ቢያደርጉም መልስ የለም። እሳቸው ያላወቁት ነገር ነበር። የቤተ መንግስቱ ልዩ ጥበቃ ኮማንዶ ጦር መከላከያን ከቦ ጥበቃ ላይ የነበሩትን የብሔራዊ ውትድርና ወታደሮች በአጭር ጊዜ ውስጥ ተቆጣጥሮ ውስጥ ያሉ ጀነራሎችን በቁጥጥር ስር ካደረጋቸው ከ3 ሰዓት በላይ አልፏል። እሳቸው ግን አላወቁም። ዝምታው ያላማራቸው ቁምላቸው ወደ ምድር ጦር ተመልሰው ጉዳዮቹን ለማረጋገጥ ይሄዳሉ። በዚህ መሃል የኢትዮጵያ ሬዲዮ ያስተላለፈውን ዜና ሰሙ። በጀነራሎች ተሞክሮ የነበረው መፈንቅለ መንግስት መክሸፉንና በዚህ መሃል 3 ጀነራሎች ማለትም መከላከያ ሚኒስትሩ ሜጀር ጀነራል አማሃ፣ ሜጀር ጀነራል መርዕድ መሞታቸውንና ሌሎቹ ከሁለቱ በስተቀር መያዛቸውን ሰሙ። ይሄን እየሰሙ እያለ አሁንም የደህንነቱ ኮሎኔል ተስፋዬ ወልደ ስላሴ ሌላ ሪፖርት ይደርሳቸዋል። በነቁምላቸው የሚመራው ጦር ወደ መከላከያ እየተጠጋ እንደሆነና ሌሎችም የአየር ወለድና ስፓርታ ኮማንዶዎች ምድር ጦር እንደሚገኙ ሰሙ። ሁለቱ መኮንኖች 2 እጅግ የሰለጠኑ ኮማንዶዎችን ይዘው የመጨረሻ ፍልሚያ አዲስ አበባ ላይ ሊያደርጉ ነው። ኮሎኔል ተስፋዬና ሻምበል መንግስቱ ገመቹ እስራኤል የተማሩ የልዩ ጥበቃ ኮማንዶዎች ታንክና ብረት ለበስ አስታጥቀው ተዘጋጅተዋል። ሜጀር ጀነራል ቁምላቸው ደግሞ በኮሪያኖች የሰለጠኑትን ስፓርታ ኮማንዶዎችን ዝነኞቹን 102ኛ በራሪ ነብር የአየር ወለድ ኮማንዶ የሚበቃውን ያህል ጥይት አስታጥቀው ተዘጋጅተዋል። አየር ወለድ እንጂ የሰለጠነ የኮማንዶ ጦር ነው። በተደጋጋሚ ውጊያ ላይ እንደታየውም በልህ የተሞላና በቀላሉ የማይበገር በውጊያ የተፈተነ ከባድ ጦር ነው። ስፓርታዎችም እጅግ ከባድ ኮማንዶዎች ናቸው። የቤተ መንግስቱም ጦርነት ከፍተኛ የኮማንዶ ስልጠና ስፔሻል ኮማንዶ ጦር ነው። ኮሎኔል ተስፋዬ ወልደ ስላሴ ከአየር ወለድ ጋርና ከስፓርታ ኮማንዶዎች ጋር የሚደረገው ውጊያ እንዲህ በቀላሉ እንደማያልቅ አውቋል። መሀል አዲስ አበባ ልትነድ ትችላለች። በዛ ላይ ደግሞ ሜጀር ጀነራል ቁምላቸው ኃይለኛ ዋጊ በመሆናቸው ነገሩ በቀላሉ አያልቅም። ቁምላቸው ደጀኔም በበኩላቸው ሐሳብ ይዟቸዋል። አዲስ አበባ ላይ 2 የሀገሪቱ ልዩ ኮማንዶዎች ከፍተኛ ውጊያ ሊያደርጉ ነው። ያስጨነቃቸው እሱ ብቻ አይደለም። መፈንቅለ መንግስቱ ከሽፏል። ውጊያው ምን ለውጥ ያመጣል? የመንግስት ባለስልጣናት እጅግ ብዙ ድጋፍ ጦር እያስገቡ እንደሚሆን መገመቱ አይከብድም። መፈንቅለ መንግስቱን የሚያስተባብሩት ጀነራሎችም ተይዘዋል። ከአየር ኃይል ድጋፍ ጠይቀው የአየር ድጋፍ ቢመጣላቸው እንኳን የሚከተለው ውድመት ቀላል አይሆንም። ጥቂት አሰቡና ወታደሮቻቸውን ሰብስበው ግዳጁ ስለታጠፈ ወደ ምድር ጦር ጠቅላይ መምሪያ
ተመለሱ፣ ምንም አይነት ጥይት እንዳትተኩሱ የሚል መመሪያ ሰጥተው ከሁለት ረዳቶቻቸው ጋር ተሰወሩ። ከዚያ ራሳቸውን ሰውረው በሚገርም ወታደራዊ ጥበብና ሚስጥራዊ እገዛ አሜሪካ በመግባት ከመፈንቅለ መንግስቱ የተረፉት ብቸኛ ጀነራል ሆኑም። ሜጀር ጀነራል ቁምላቸው ደጀኔ በጎጃም ክፍለ ሀገር ተወልደው ያደጉ ሲሆን የመጀመሪያና የሁለተኛ ደረጃ ትምህርታቸውን በጎጃምና በአዲስ አበባ ተከታትለው አጠናቀዋል። የምድር ጦር መድፈኛ መምሪያን በወጣትነታቸው ተቀላቅለው ሐረር አማሬሳ በሚገኘው ሁለተኛ መድፈኛ ሻለቃ ውስጥ መደበኛውን የመድፈኝነት ትምህርታቸውን ተከታትለው ተመርቀዋል። የ1951 ዓመተ ምህረት የሆለታ ገነት ጦር ትምህርት ቤት የ18ኛ ዙር እጩ መኮንን ተመራቂዎች አንዱ ናቸው። ከፍተኛ መኮንኑ በሁለተኛና በአምስተኛ መድፈኛ ሻለቃ ውስጥ በቆዩባቸው ጊዜያት ከፍተኛ የሆነ የመድፈኝነት ብቃት እንደነበራቸው በቅርቡ የነበሩ የክፍሉ አባላት ይናገራሉ። ጀነራል ቁምላቸው ለወታደራዊ ስነ ስርዓት ከፍተኛ ክብር ስለነበራቸው በዙሪያቸው የሚገኝ የሰራዊቱ አባል ይህንኑ ተግባራዊ እንዲያደርግ አበክረው ይናገራሉ። ከፍተኛ መኮንኑ በ1970 ዓመተ ምህረት የሰሜን እዝ ዘመቻና ትምህርት መኮንን ሆነው በተመደቡበት ወቅት አማጺያኑ የአስመራን ከተማ ከበው ስር ጥለው ከፍተኛ ስጋትን የፈጠሩበት ጊዜ ነበር። በየመከላከያ ወረዳዎቹ እየተዘዋወሩ ያደርጉ በነበረው የቅርብ ክትትል በአማጺያኑ ይደረግ የነበረውን ተደጋጋሚ ሰብሮ የመግባት ጥቃት ለማክሸፍ ትልቅ አስተዋጽኦ አድርገዋል። በ1971 ዓመተ ምህረት በናቅፋ ግንባር ተደርጎ በነበረው ወሳኝ ማጥቃት የ17ኛ ክፍለ ጦር አዛዡ ሆነው የአማጺያኑን ግራ ክንፍ ጠንካራ ምሽግና የናቅፋን ተራሮች በተቆጣጠረበት ወቅት የከፍተኛ መኮንኑን ቆራጥ አመራር ሊያስመሰክር ችሏል። በመጨረሻም የሁለተኛው አብዮታዊ ሰራዊት ምክትል አዛዥ ሆነው ተሹመው በማገልገል ላይ እንዳሉ በግንቦት 8 1981 ተሞክሮ በከሸፈው መፈንቅለ መንግስት ተሳታፊ ሆኑም። ሜጀር ጀነራል ቁምላቸው ከሀገራቸው ከወጡ ከ14 ዓመታት በኋላ በሀገር አሜሪካ በ1995 ዓመተ ምህረት በተወለዱ በ61 ዓመታቸው ሕይወታቸው አልፏል። መረጃዎቹን ከዳንኤል እንግዳ ከተባለ ጸሐፊ አብዮታዊው ሰራዊት ገጽ ላይ ያገኘነው ነው። አበቃን። ሰላም።